ጀዛከላህ ኸይር ወንድማችን ጀሚል። እንግዲህ የጀማዓ ቅድም ቪዲዮ ሰርቻለሁ እንዳያችሁት ወንድማችን ጂሚ አላህ ጀዛውን ይክፈለው 200 ሺህ ብር እንትን ብሎልናል አስገብቶልን ያውና በካሽ አውጥቼዋለሁኝ ለ10 ሺህ እያደረግን አዘጋጅተናል። እሱን ለ20 ሰዎች እንድታከፋፍሉልኝ ብሏል። ሁላችሁም እዚህ ያላችሁ ዱዓ አድርጉለት ለወንድማችን 10 20 30 40 50 60 70 80 90 100 ሺህ 10 20 30 40 50 60 70 80 90 100 200 ሺህ ብር አዘጋጅተናል። እንግዲህ ይሄንን በዚህ አካባቢ ለሚገኙ ምስኪኖችና ደሃዎች እየዞርን እናከፋፍላለን። ወንድማችን ዲጂታል መርካቶ ወይንም ጂሚ አላህ ጀዛውን ይክፈለው፣ አላህ ዱንያ ኺራውን ያሳምርለት። እዚህ ያላችሁ ሁላችሁም ለሱ ባላችሁበት ዱዓ አድርጉለት፣ ሁላችሁም ዱዓ አድርጉለት። ወንድማችን አላህ ይቀበልህ፣ አላህ ጀነተል ፊርደውስን ይወፍቅህ፣ ከነሙሉ ቤተሰቦችህ አላህ በጀነት ይሰባስባቸው። ዳዎችን ልብ ለመጠገን አላህ ልብህን እንዳነሳስ ያን አሜን። ሰነም ቤተሰቦችህንም ላይ ጀነት ብያለሁ። አይናሽ እሺ፣ እንግዲህ ከፊት ለፊታችን የምናየው እዚህ አንድ አባታችን አሉ። እርሳቸው በጣም የተቸገሩ እንደሆኑ እዚህ ሰፈር ነግረው የነበረ። ስንት ልጅ አላችሁ? 8 ልጅ አላቸው። ምንድነው እየሰራችሁ የምታስተዳድሯቸው? አጥር እያጠሩ በየሰፈሩ ከዚያች በሚያገኟት ገንዘብ ነው ልጆቻቸውን የሚያስተዳድሩት። 8 ልጅ አባት ናቸውና እሳቸውን የጠቆሙኝ ሰዎች አሉ፣ ጎረቤቶች እዚህ ላይ በጣም የተቸገሩ ሰው ናቸው። እንግዲህ ከእሳቸው የምንጀምር ይሆናል ኢንሻአላህ። ይሄ 10 ሺህ ብር ነው። ለሰውየው ዱዓ አድርጉለት ለወንድማችን። አንድ እንትን ዛሬ በጣም ያው ለመናገር እንትን 9ኛ ክፍል ላይ ልጅ አለኝ። አሸንፎ ነው የመጣው። አብሽሩ። አንደኛ ወጣው፣ ግን 1000 ብር በየቃል ገብቼለታል። በሰዓቱ የለኝም አይወጣም ብዬ ጠርጥሬ ነው። ግን አሁን አንደኛ ሁሉንም እንትን 100% ዲፍ ነው 9ኛ ክፍል ዘግቶ ነው የመጣው። አልጠራኝም። ምን በጣም የሚገርመው ነገር አላህ ግን አልጠራኝም። ታዛ ሰው ጠራውና ይሽመውን ብር አበድረኝ ብዬ 500 ብር ተበደረ። አሁን ያን እየሰጠሁት በጌታ ስም የደወለልኝ ሲራጅ እና 5 አስተምራለሁ። ግን ነገም ሐሙስ አሁን አለ እንደዞ አልহামዱሊላህ እኔ አንደኛ የሚወጡት ልጆቹ 5 ባስተምር እንጨሽ እንዶ ይሄ ነው ትልቁ እንትን እኔ ቢከራኝም ሁሉም አሁን አስቸጋሪ ነው። መክፈል ማልችል ሰው ነው። ግን አላህ ሲደርስ በጣም የሚገርመው ነገር በመናሚሉን ተበድር የሰጠሁትን አሁን ዛሬውን ተከፍሎ ለልጁ መጭ ያችን 1000 ብር መሙላቴ አላህ ይንሰው። እንግዲህ አብሽር አላህ ነው። እኛ ጥበብ ነን፣ አላህ ነው የሰጠን። የውሸት ሆነ አላህ ያውቃል። እኔ ግን የምር ነው፣ እኔ ችግር የምር ነው፣ ውሸት አይደለም። ግን አልሐምዱሊላህ ልጅ ያናገራለ። ግን ችግሩ ልጅ ያናገራቸው ነው። የመጨረሻ ስሙትና እንሄዳለን እና በጣም ተደስተዋል። እየመረቁ ነው፣ ዱዓ እያደረጉልህ ነው፣ ችግራቸውን እየነገሩን ነው። አሚን አሚን። እኔ ምንም ያደረኩት ነገር የለም፣ አላህ ነው። እኔ ሰበብ ነኝ። እኛ ሰበብ ነው ያሟላ ነው። የላከህም ያገናኘንም አላህ ነው። ስለዚህ አላህን አመስግን። እኛም ዱዓ እናደርግልሃለን ኢንሻአላህ። ለጀም ነገ ደግሞ አድርጎ ይክሳል ኢንሻአላህ። አንተንም መደረጃው አላህ አድርስህ ጀነት አላህ ይባል። አሚን አሚን አሚን። መርሐባ። እንግዲህ እዚህ ሰፈር ላይ ያሉ ድሃዎችን የዞርን እንሰጣቸዋለን ኢንሻአላህ። እሺ አንዴ ታውቃቸዋለህ አይደል? ዛሬ ያለቻለ እንሂድ ወደታች። እሺ እና እንዴት ነህ ወንድማችን ጂሚ? በጣም ደስ ብሎኛል። አልሐምዱሊላህ በጣም ደህና ደስ ብሎኛል። ከአንተ ጋር በመገናኘት ደግሞ የበለጠ በጣም ደስ ብሎኛል። ወላሂ ኩራታችን ነው ወላሂ። መርሐባ መርሐባ። አንደም
በጣም ደስ የሚል ነገር ነው ያየሁት። እንዲህ ሰው በተግባር ሰዎች ስራ ላይ ሲታዩ ጊዜ መልካም ስራ ለመስራት ጉጉት ሲኖራቸውና ሲሽቀዳደሙ ስታይ የሚሰማ ደስታ አለ። በጣም ደስ ብሎኛል እኔ ማለት ስላገኘሁ። ባጅዛን ይክፈልህ። የዳሮችን ለተጠቀቅ ሁሉ አላህ አንተንም ዱንያ ኸይራህን አላህ ያሳምርልህ። እሺ እዚህ ደግሞ በጣም በጠና የታመሙ አባታችን አሉ። ለእርሳቸው ደግሞ ከዚህ በፊት ሕክምና ላይ እንደነበሩ ነግረውኛል። እስኪ ገብተን እንዘይራቸው። ሰላም አለይኩም፣ እንዴት ናቸው? አማን ናቸው ወይ? አሚን አሚን። ሁላችሁም ዱዓ የምታደርጉልኝ ከታች ያላችሁ አሚን 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 አሚን። ወላሂ ከልቤ ነው ደስ የሚለኝ። አሚን። ይኸኛውንም ሀገር ያኛውንም ሀገር አሚን። እንደው አላህ ይድረስላችሁ፣ አላህ ይሁናችሁ። አሚን አሚን። አረመና አሚን። እንግዲህ አገሬ ለእናንተ አላህ ያገው፣ ኑሯችሁ ይመር፣ ዳራችሁም መጣችሁም ወፍራም አላህ ያገው። አሚን። ያማረ ይሁን። አላሁመ አሚን። አለህ አንተ አለህ። አሚን አሚን። ሹክራን ሹክራን። አላህ ያክብርህ። ሃይ አሚን አሚን አሚን። ሃይ እሺ፣ ሌላ ቦታ ደግሞ እንሂድ። ሆስፒታል ነው፣ ችግር የለም። ችግር የለም። እሺ 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 እሺ። እዚህ የዛሬ አንተንም አደከምን እንግዲህ። ኧረ ችግር የለውም። ይሄ ግዴታችን ነው። ደስ ነው የሚለኝ። ይሄ ግዴታችን ነው። ባይሆን ሁላችሁም እዚህ ያላችሁ ጂሚል በጣም አመስግኑት፣ አመስግኑልን ለሁላችንም። አላህ ጀዛውን ይክፈለው። ሁላችሁም ያላችሁበት ዱዓ አድርጉለት። አላህ ከቤተሰቡ የዚህንም ዓለም የቀጣዩንም ዓለም ደስታን ይወፍቀው ብላችሁ ሽክረን ወንድማችን እያሉ አሜን። እነዚህ እናት ከየት ናቸው? ሁላችሁ ሰላም፣ እንዴት ናቸው? እንዴት ናቸው? ማማ እንዴት ናቸው? እንዴት ናቸው? ከወዴት ናቸው? ልጅ የላቸውም? አረቦሽ ስንት ብር ነው ያለሽ እጅሽ ላይ? 10 ብር ነው ትችላለች። እኔ ምሳሌ ልብላባት፣ በጣም ነው የራበኝ። ልብላባት እንኳን ብሽር እንኩቺ 10 ሺህ ብር ነች። መርሐባ ሀያጀባ እንዴ በረካሁ በረካሁ። አብሽር አብሽር፣ አይዞሽ አይዞሽ። አሚን አብሽር በረካሁ። አሚን። አላህ ይጠብቅህ፣ ነብይ ይጠብቅህ። አላህ በየጋጎቹ ጊዜ ነው አንተ። አላህ ይጠብቅህ፣ ነብይ ይጠብቅህ። እጅግ ግበል ደግሞ ይችላል አይደለም ሀያት። አይ መርሐባ። አይ አባላ በረካሁ። አሚን። አይ እንሂድ። ያ ሰላም። እሺ እሺ እንግባ እስኪ። እዚህ ወላሂ ያዘው እስኪ። እዚህ በጣም የተቸገሩ ሰዎች ናቸው እያሉ ነው። እስኪ እናያቸው። እዚህ ደሳሳ ቤት ውስጥ ነው የሚኖሩት። በዚያ ናቸው። በዚህ በሩ ግን ክፍት ነው፣ ወላሂ ክፍት ነው። እስኪ በዚህ አሉ። የትኛው ናቸው? የት ናቸው? በዚህ ናቸው። ሰላም አለይኩም እማማ፣ እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ? ደህና ናችሁ? አለን።
እንዴት ናችሁ? ብቻችሁን ናችሁ አይደለ? ብቻችሁን ናችሁ? አዎ ብቻዬን አንድ ሴት ብቻ እያስተዳደረች ነው። ልጆቻችሁሳ ልጅ የላቸውም እንዴ? ልጅ ብያቸዋለሁ። ሀራቦ ይቅበረ ብዬ አይዞሽ አብሽር ሀራቦ እንደ እናንተ ያለ ይቅበረኝ አለኝ ብዬ አይዞሽ እናት አብሽር። እንኪዮች እቺ 10,000 ብር ነች። አንድ ወንድማችን ልጃችሁ ልኮላችሁ ነው። ዱአ አድርጉለት። እሺ የግመየ በረካ ይሁን። ሀያት አላህ ይስጠው። መየ ይኑርልኝ። በእናንተው ነኝ አለላሁ ምን አለላቦ አላህ አፍቶኛ። አይዞሽ የግናችሁ እናንተ ደህና ኑሩልኝ። ጤናችሁን አላህ ይስጣችሁ። መየ ወዩልኝ። አሚን። ሀያት አላህ ይስጣችሁ። አሚን። ኑሩ ቻው አባራ አይዟችሁ። አብሽሩ። ሱብሃንአላህ። ይሄ ልጃቸው ነው። በቃ ታሟል፣ በሽተኛ ነው። አይ አላህ መስታን። አሚን። አይ ሌላ ቦታ ወንድ አይ እየተነበረ አገራችን በጣም ያሳዝናል። ጂሚ እንደዚህ በጣም እቺ ሴታ ልጆቿ አብደዋት እንዳለ ማየት አትችልምም። ቤት ውስጥ ቁጭ ብላ ነው ሰዎች በሚሰጣት ነገር ምናምን ነው ተዳደረው። ቤቷም እንደምታየው ግድግዳው በኬሻ ምናምን በቃ እንትን የተባለ ነው። በጣም አስቸጋሪ ነው። አላህ ይርዳቸው። አላህ ጀዛን ይክፈላል። ይሄ ነገር ለነሱ 10,000 ብር በጣም ትልቅ ያገለግላቸዋል። እዚህ አካባቢ ላሉ ሰዎች ቆጥበው ምናምን ይጠቀሙታል። ለብዙ ጊዜ ያገለግላቸዋል። እና ችግራቸውን ነቅሎ ያወጣላቸው። ሁሉም ነገር ሰጪ ያርጋቸው። አሚን። አንተም እንደዚህ ዓለምን እየዞርክ እንደዚህ መታበል ያርገው። ዝም ብለህ አሚን። አይ የታ ጫፍ ጋር እንሂድ። እናንተ ኳስ ነው የት ናቸው? እዚህ ጋር ናቸው። ይሄድ እስኪ የቱ ጋር ነው? እሺ እዚህም በጣም የተቸገሩ እናት እንዳሉ ነግረውናል። እስኪ እንዘይራቸው። ተዘግቶ ነው ቤታቸው። ወላሂ የት ሄደው ነው? እስኪ ዝግ ካልሆነ ጠይቃቸው። ዝግ ነው፣ ተዘግቷል። በቃ አይ ችግር የለም። እሺ እዚህ ልንዘይራቸው የፈለግናቸው እናት ቤታቸው ዝግ ነው። ወደ ሌላ ቦታ ኢንሻአላህ እንሄዳለን ማለት ነው። አፍትና የት ሄደ ልጁስ? በፍጥነት እንሂዳ። ሰላም አለይኩም። እንዴት ነው? سلام ነው። عندنا تتكلم العربي بعد؟ وين كنت؟ السعودية؟ لا كومبولشا ትላለህ። እንዴት ነህ? ሰላም ነው። እንዴት ነህ? እዚህ እንገናኛለን። በቃ مرحبا ይዞና በኋላ ኢንሻአላህ። አይ ኳስ ሜዳችን ነው እንጂ ኳስ ምናምን አለ። ስፖርት መስሪያ ቦታ ነው። እሺ ስማ ያቺ አሚናት ትኖራለች ቤቷ ያ አዳዋይተ አይስ
ولا لا إن شاء الله. أنت نديتنا لا لا شلون ولا لا خلاص هيد بقى ولا لا سفر هيدنا نتاع سفر ከተማ ውስጣስ ምን አልከኝ ጅሚ? ምን ከተማ ነው ይሄ? እቺ ከተማ ነች። ደጋን ታውቃታለህ? ደጋን ኮምቦልቻ ኮምቦልቻና ባቲ መካከል ያለች ሀገር ነች። ኦኬ ወሽ እሺ እንሂድ በዚህ ግባ እና ወደ ላይ ሲመጡ ደውሉ። በዚህ ግባ እና በዚህ ሰፈር ላይ ያሉ ድሃዎች ስታርች እናንተ ሰላም አለይኩም ደህና ናችሁ? እዚህ ሰይድ ፈንቲ ያለ አይደል? በዚህ ሄድና ሰይድ ፈንቲ እንርዳችሁ። መጀመሪያ እዚህ ያዘው እንዴት ያዘው? ሀላል ቴንክ ዩ ሶ ማች ሀላል እዚህ ታች ቴንክ ዩ ሶ ማች ታቶናችሁ የምታበረታቱ እንዳለ በጣም አመሰግናለሁ። ወዳችኋለሁ። አላህ እናንተንም ሰጪ ያርጋችሁ። ነገ ለሀገር የምትጠቅሙ ያርጋችሁ፣ ለዲናችሁ የምትጠቅሙ ያርጋችሁ። እዚህ ቤት ሰላም አለይኩም እንዴት ነሽ? ደህና ነሽ? ሰላም ነው አለን። እሺ ማምራ ወርሳ እሺ አይልሽ ማሪማ ይሄንን አንድ ልጅ ልኮልሽ ነው። አዲስ አመት ዘርይራች ዱአ አድርጊላችሁ። በረካህናላችሁ ችግራችንን ተረድቶ በጤና ላይ ጨምርላችሁ በወጥ ላይ ተካላችሁ። አሜን። ያንተን በረካው አሜን አሜን። አይፍክራ እሺ ወደዚያ እና ተከታታይ በእግራችን እንደዚህ ድረስበት። አሁን ደግሞ አንድ ማየት የተሳናቸው ትልቅ ሰው አሉ። ወደ እነሱ ጋር እንሄዳለን። እዚህ ነው ቤታቸው እና ምናልባት ከ10 ዓመት በላይ ይሆናቸዋል። ቤት ውስጥ ነው የተቀመጡት። በሆነ ህመም ምክንያት አይናቸው መጥተዋል። እሳቸው ጋር እንሄዳለን ኢንሻአላህ። مرحبا ماشي ايش امين ماشي السلام عليكم እንዴት ናችሁ? እንግባ አበሸፈንቴ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደህና ናችሁ ወይ? ኧረ ሙቀቱ ተሻለ። ሞቃችሁ አይደለ? ደህና ናችሁ? አልሐምዱሊላህ። አማን ነው? አማን ነው። አንተሳ ደህና ነህ? ደህና ነኝ። አወለሳ አውቃችሁኛል? አዎ የለህም። ደህና ናችሁ? ደህና ነኝ። ያወልኝ መስሎኝ ነው። የአህመድ ልጅ ነኝ። ደህና ናችሁ? አዲስ አበባው ነህ እንዴ?
አዎ መሐመድ ሁሴን እንትና ሄዷል ብዬ እኮ ነው። ደህና ናችሁ? አልሐምዱሊላህ መርሐባ እቺ 10 ሺህ ብር ነች። እቺ አንድ ልጅ ልኮላችሁ ነው። ዱአ አድርጉለት። እሺ አላህ ይስጥልኝ። አሚን። አንተንም አላህ ያክብርልኝ። አንተ ነህ እንጂ ብነግረው ነው እንጂ ሶይት ያቀኛል። አሚን። አላህ ያሽርልህ። ጤናህንም አላህ ይስጥልህ። ዱአ አድርጉለት። እሱም ብዙ ተስዋቡ ይግጠመው። አሚን። ተበረካው ይግጠመው። አንተም ሽሁን ውለድ ክበር ጋሽ። አሚን። አረ ውለድ እንግዲህ ይባል እንግዲህ አሚን ኢንሻአላህ። الله أكبر لي مرحبا أنت ناجي مرحبا شكرا آمين እዚህ ከ10 ዓመት በላይ ወራቸው ጅቢ እነኚህ አባት እና በጣም የተቸገሩ ናቸው ማለት እዚህ ቤቶች ማሐድ እዚህ ቤት እንደት ናችሁ? ደህና ናችሁ ወይ? አማን ናችሁ? የሉም እንዴ? እንዴት ናችሁ? አማን ናችሁ? ባለቤታቸው አሉ አይደል? የት ናት? የት ሄዳ ነው? እዚህ ናት? አንሻ እንዴት ነሽ? ደህና ነሽ ወይ? አሞሽ ነው እንዴ? አሞሽ ነው? አሞኝ ነው። እንዴት ነሽ? ደህና ነሽ? ደህና ነህ ወይ? አለን። ማን ነው? ደህና ነኝ። እንኪ እቻ 10 ሺህ ብር አንድ ልጅ ልኮልሽ ነው። ዱአ አድርጊለት። ማን ነው? ጂሚ ይባላል። ማሻአላ 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 ረቦዲክ ዱአ አድርጊለት። አረ በጣም አረጋለሁ። መታከሚያ ጥቼው 3 ወሬ ለዲስ የተብዬ ማሻአላ ወላሂ አልሐምዱሊላህ እንደው መገኔን ጌታ እንዲህ ላለው ለሞላው ለተረፈው ሽኩር ይገባው። ለእናንተም አላህ ይስጣችሁ፣ ለኔም አላህ ደግሞ ሙባረክ በልልኝ። እኔ የማገኝ አላህ ያድርግልኝ። አልሐምዱሊላህ ረብል ዓለሚን ሽኩር ይገባው። እሰይ እሰይ ማሻአላ ተባረከላ ብያለሁ። ይህ ይጨምርላችሁ። አሚን አሚን። አይ አብሽሩ። አይ እሺ አክረም፣ ሌላ እዚህ ሰፈር ማን ነበር? ማን አለ እዚህ? በጣም የተቸገሩ ሰዎች በቃ እንሂድ፣ ሰፈር እንሂድ። በዛ በታች በዛ መውረድ አይቻልም። በዛ ወርድ ሶርዳል እዚህ ግራባ ታስገባ ወላሂ ቤት በቃ እናንተ በዚህ ነው ወይ? አክረምና አንድ በዚህ ካሉ እዚህ ሰፈር ተተናቸው እንመለሳለን። እሺ ኮሜንት ላይ መስለም እፈልጋለሁ የሚለው ልጅ ትንሽ ቆይታ ትገባለህ ኢንሻአላህ አንድ ጊዜ። ማሻአላ 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 ሳይለንስ ነው። ማሻአላ እንኳን ደህና መጣችሁ ናቸው። ሰላም አክረም ነው። ሳይለንስ ዌልካም እንቀበላለን ከትንሽ ጊዜ በኋላ። እንዴት ናችሁ? ሰላም ናችሁ ወይ? አንተ እንዴት ናችሁ? አማን ነው? ፋጤ ነይ ነይ ያገሪ ይቅርታ ነይ ብዬ ገብቼ ልሰጣቸው። እንኪዬም ይሄን አንድ ልጅ ልኮልሽ ነው። ዱአ አድርጊለት። እሺ እሺ መርሐባ። ዱአ አድርጊላቸው። እሺ እሺ መርሐባ። በረካሁን አመሰግናለሁ። አይ አንተ ወደ ቤት ግባ። እሺ እዚህ ሰፈር ማን አለ? ምነው ማታ ጠፋህ? እዚህ ሰፈር ማን አለ? ሌላ ማን አለ? ወደ ታች ልስጣቸው። እዚያ ከበቡሽ እንስጣት። እሺ እዚህ ያላችሁ ሁላችሁም ይሄን ሁሉ ብር ወንድማችን ጂቢ ነይቶ ነው
ከኔ ጋር የምታዩት ሁላችሁም በያላችሁበት ዱዓ አድርጉለት። ሁላችሁም ከልባችሁ ዱዓ አድርጉለት። አላህ ጀዛን ይክፈለው፣ አላህ ዱንያ አኺራን ያሳምርለት እያላችሁ ከበቡሽ። አሰላሙ አለይኩም። እንዴት ነሽ? ደህና ነሽ ወይ? አማን ነሽ ወይ? አሃ እያመመሽ ነው? ደህና ነሽ? ኧረ ኩላሊትና ምግብ ደግሞ ተጠግቶ እያመመኝ ነው። አይዞሽ። እችን 10 ሺህ ብር አንድ ወንድማችን ልኮልሽ ነው። ዱዓ አድርጊለት። አንተንም አላህ ያቆይልህ። ዱዓ አድርጊለት። ለስ አንተንም እርሜ ይስጥህ። ባታስበኝ አንተ ማን አነጋግሮ አመጣልኝ? እሺ አላህ ይስጥልህ። እሱንም ሀያት አላህ ይስጠው፣ እድሜውን አላህ ረዘም ያርግልኝ። ሀያት አላህ ይስጥልኝ። መየዋየ ቆይልኝ። መራባ እሷ ዋላይ ግጠመው ሰውየው ያሰበኝም አንተ ብታስታውስ ነው። አላህ ይስጥልኝ። አይ መርሐባ። ልጃችን እኩል ነው። አሚን እያልካል የትልቅ ሰው ዱዓ እናንተን የሚቀበለ እኩል ነው። ልጃችን ሁለታችንም ሰበብ ነን። እንደውም ያንተ ይበልጣል። ያንተ ይበልጣል። ያንተ ነው። ያንተ የት ነው ባጃጁ? እሱ ነው። አሚን። ከታች ያላችሁ ሁላችሁም አላህ እናንተን ተጨ ያርጋችሁ ኢንሻአላህ። ደግሞ እሺ፣ አሁን ደግሞ ወደዚያ እንሄድና ማን አለ የቀረ? ማን አለ? አሚን አሚን። والله እሺ مرحبا እሺ አየሽ እንዴት በዛ ነች አኖር እንዴት ነህ እሺ ያ ጀማዓ እንግዲህ የተቸገሩ ሰዎችን መርዳት ከአላህ Subhanahu Wa Ta'ala ዘንድ ያለው ምንዳ እጅግ በጣም ላቅ ያለ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላሁ ፊ አውኒ العبد ما كان العبد في عون اخيه ብለዋል። አንድ ሰው ሌሎችን እየረዳ እስካለ ድረስ አላህ ራሱን በመርዳት ላይ ነው ብለው ተናግረዋል። እንግዲህ ወንድማችን ጂሚ አላህ ጀዛውን ይክፈለው ከራሱ በሆነ ሀሳብ ነው እኔ ድሃዎችን መርዳት ፈልጋለሁ ብሎ የመጣው። እንዲህ አይነት ከልብ እንዲህ አይነት ሀሳብ መመንጨት መገኘቱ በልብ ውስጥ ትልቅ ኢማን እንዳለ ያሳያል። አላህ ኢኽላስን ይወፍቀው፣ አላህ ጀዛውን ይክፈለው ማለት ነው። አለች እዚህ ነች። እንዴት ነው? ሰላም። እሺ፣ እዚህ ፓራላይዝ ሆና የተቀመጠች እናት አለች ብለዋል። ለእሳቸው እንርዳቸው። የት ነው ያለች? አንሻ የት ነች? አንሻ የት ናት? አንሻ የምትባል ሰው አላውቅም። አታውቂም? እሺ፣ ከድርን ጥራሽ። የት ነች? ለቃለች። ከድሬት ነው ለቃለች። የት ነች ያለች? ጠይቀው እስኪ። የለችም። ሰላም ነው። አንሻዬ የምትባል እዚህ ግቢ የነበረች የት ነች? የት ነች ያለች? የት ነች ያለች? እሺ እሺ እሺ፣ ቤት ቀይራ ነው እዚህ ሆነች። ትልቅ ሴት የለም። ሌላ እዛ የት ነው ያለችው? ጠይቂና ንገሪ። ቦታውን ፈልገን እንስጣቸው፣ በጣም የተቸገሩ ናቸው ብለዋል።
ፓራላይዝ ነች ምናምን እያለ አላህ ያደስላቸው እናት ያርጋቸው እነሱ አሚን አሚን አሚን። እሺ አራቡ እኔ አላውቅም ሰው ወላሂ ማለት እንዲህ ወደ ውስጥ ገብቼ ውስጥ ለውጥ ስለማላውቃቸው የሚያውቅ ሰው ቢኖር አሪፍ ነበር። የለችም። የት ነው ቤቷ? ቀይራለች። የት እንሂድ በቃ እንሂድና ሌላ ቦታ አይ ዛሬ ነገረችህ ሰዎች አሉ ሁላቸውም ወደ እነሱ ገና አየህ በቃሽ ና እንሂድ። ሌላ ማን አለ? ሌላ ምንድን ነው እሱ? በቃ ፉል ልትሰራ ነው ለመወፈር ነው። አሁን ስንት ኪሎ ነው? 25 አረባላ ምን ፈልገህ ነው? ብር ፈልገህ ነው? ምሳም በልተሃል አይደል? እሱ ገብዘኝ ነው። ይሄ ምን ልትሰራበት ነው? ምን ልትሰራበት ነው? ምን ልትሰራበት ነው? ዝም ብዬ ለመደሰት እሻን አስፋልት ፕራይቬት አይ يلا روح يا حبيبي سفر የት ናቸው? በቃ ሲመጡ ኢንሻአላህ አይሽ። እሺ እዚህ ያላችሁ ሁላችሁም አማን ነው ለወንድማችን ጂሚ ሁላችሁም በአላህ ከልባችሁ ዱዓ አድርጉለት። እኔ በጣም ነው ደስ ያለኝ ዛሬ እንዲህ የተቸገሩ ሰዎች እንዲበላ ሰበብ ስላደረገኝ አላህም ራሱ በርሱ በኩል አላህን በጣም ነው የማመሰግነው። በዚህ በስፋት እንሄድና ያዘው እዚህ ጋር በጣም ተቸግረው የተኙ እናት አሉ ብለውና ለእነሱ እንስጣቸው። እሺ አሁን ደግሞ ልጅ ያለን ኪታብ ያቀራም የነበረ ሰው ነው። አሁን ላይ ቆርጧል እና ለሱ እንትን እንበላቸው። አወል አህመድ ይባላል። አይ ካላ ሰላም አለይኩም። አወል ቁርአን እየቀራህ ነው? እንዴት ነው? ደህና ነው? ሰላም ነው? አማን ነው? እንዴት ነው? ሰላም ነው አለ አልሐምዱሊላህ። እቺ 10 ሺህ ብር ናት። አንድ ወንድማችን ዱዓ አድርግለት 10 ሺህ ብር ልኮልህ ነው። አላህ ይጀዛችሁ። ዱዓ አድርግለት አላህ ዱንያውን አኺራውን አላህ ያሳምርህ። አሚን አሚን። ዘኒ ዘም አላህ ይቀበለው ኸይሩ አሚን። ዱዓ አድርግለት። መርሐባ አይሻው አይሽ የት ናቸው? የዘይኑ እናት እዚህ ናቸው? የዘይኑ እናት የት ናቸው? ሄዳለች። ወላሂ ወይ የሉም? እሺ በቃ ሄዳሉ። የት ናቸው? የት ናቸው? ይሄ የለችም አሉ ሄዳለች አሉ። ሲመጡ ኢንሻአላህ አይሻው አሚን ወኢያኩም مرحبا 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 ሊያለቅስ ነበር ወላሂ። እንዴት ወደ ላይ እንዴት ቀስ እያልኩሽ አይ ወደ ዘመድ ወደ ላይ ምን አልከኝ? እዚህ ዓለም ላይ ወላሂ ታመመ ሰውን እንደመርዳትና የራበውን ሰው እንደማብላት ምንም አያስደስትም። የሆነ በጣም ነው የሚያስደስተው። አላህ ሁላችንም ሰጪ አድርጋችሁ ታች ያላችሁ ነገ ህዝባችን ተጠቅሞ ሰርጋችሁ ወላሂ ሁላችንም ትተነው ነው የሚሄደው። እያለን በህይወት ትተነው ነው የሚሄደው። ማንኛውም ነገር ነው የሰራነውን ስራ ግን ይዘን ነው የሚሄደው። አሚን አሚን። ጀዛከላሁ ኸይር።
እሺ ወንድማችን ጂሚ አላህ ጀዛውን ይክፈለው። አላህ ዱንያ ኺራውን ያሳምርለት። እርሱን ብቻ ሳይሆን ከነ ሙሉ ቤተሰቦቹ አላህ የሰዎችን ልብ እንዳስደሰተ የእርሱንም ልብ የሚያስደስት ህይወትን ይወፍቀው። ሁላችሁም ከልባችሁ በያላችሁበት ዱዓ አድርጉለት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አፍደሉል አዕማል ኢድኻሉ ሱሩር ዐላ ቀልቢል ሙእሚን አሉ። ከስራዎች ሁሉ በላጩ ስራ በሰዎች ልብ ውስጥ ደስታን መፍጠር ነው አሉ። እነዚህ ሰዎች አሁን ከደስታ የተነሳ እስከ ማልቀስ እየደረሱ ነው። ይህንን ምክንያቱም በልባቸው ውስጥ በጣም ትልቅ የሰበራቸው ችግር አለ። ግማሾቹ ያው ታመን መታከሚያ አጥተን ተኝተን ነው። ግማሾቹ ልጆች የላቸው፣ የሚጦራቸው የሌላቸው ድሃዎች፣ ማንም የሌላቸው ናቸውና ከደስታ የተነሳ ልባቸውን አስደስታቸው እስከ ማልቀስ እየደረሱ ያሉ ናቸውና አላህ ጀዛውን ይክፈለው። እነሱ እንዳስደሰተ አላህ ዱንያ ኺራውን ያስደስተው። አላህ በዚህ በምድር ላይ እነዚህ ሰዎች የደስታ ምንጫቸው እንዳደረገ ሁሉ አኺራ ላይ ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም መልጃ ምክንያት የሚደሰት ያደርገው። አላህ ጀነተል ፊርደውስን ይወፍቀው። ሁላችሁ ዱዓ አድርጉለት። ጀዛከላሁ ኸይረን ወንድማችን። እሺ እዚህ ጋር አለ አይደል? ጋር አለ እንዴ? የት ነው? እቤት ነው። እዚህ ደግሞ የት? እቤት ነው። መርሐባ ጋሎ እንግዲህ እዚህ ሀገር ላይ በጣም ብዙ ያገለገለ ሰው ነው፣ ግን አሁን ላይ በቃ መንቀሳቀስ አይችልም። ተቀምጧል። ጋሎ ሰላም አለይኩም። እንዴት ነህ? ደህና ነው? አማን ነው? ሰላም ነው አለን። እቺ 10 ሺህ ብር ከአንድ ወንድማችን ተልካለህ ነው። ዱዓ አድርግለት። እሺ ዱዓ አድርግለት። ጤና ጀባር እርዝቅ ጋራ ነጃ አላህ አውጣው፣ ከክፉ አላህ ይጠብቃችሁ። አሜን። እስከናንተው ማለት ነው። አሜን አሜን አሜን። ጤና አላህ አድርገው። አሜን አሜን። መርሐባ ሽክራን። አይ እሺ እሺ እሺ። ዘህርማን በጣም የተቸገረ የምታውቀው ሰው አለ? በጣም የተቸገረ ማን? አንድ ሰው ነይ ሰጅ። ቅርብ ነች? ሩቅ ነች? ሩቅ ነው በጣም። በባጃጅ ይገባል? በቃ ነይ፣ ችግር የለም። በጣም የተቸገሩ እናት አሉ እያሉ ነው። ለእሳቸው እንስጣቸው ያሉ እዚህ ሀገር ላይ በጣም ብዙ ያገለገለ ሰው ነበር። ምን አልከኝ ወንድሜ? እንሰው ደረስን። ይገርማል። ፍጥነታችን በጣም ፋስት ነው። አዎ አዎ። እንግዲህ በጣም እንዳለ ነው የችግር ባለቤት ነው፣ ግን በጣም የተቸገሩትን እያመረጥን ማለት ስላለበት እነሱ እንሰበራቸው አንዳንዱን ከችግራቸው ያወጣል። አሜን። እናንተ እንዳትወድቁ። የት ናት?